ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። ምሽት 5 ሰዓት ላይ በሻምፒየንስ ሊግ የምድብ ስድስተኛ ጨዋታ በሳንሲሮ ሊቨርፑል ከኢንተር ሚላን ጋር የሚገናኙ ይሆናል። የዚህንም ጨዋታ ማች ፕሪቪው ቅድመ ጨዋታ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። እንደዚሁም በጨዋታው ዙሪያ ያላችሁን ሀሳብ፣ የጨዋታ ግምታችሁንም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት ጠይቃለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጋብዛለሁ። ዛሬ ምሽት 5 ሰዓት ላይ በሻምፒየንስ ሊግ የምድብ ስድስተኛ ጨዋታ በሳንሲሮ ሊቨርፑል ከኢንተር ሚላን ጋር የሚገናኝ ይሆናል። ነገር ግን ደግሞ ከዚህ ከጨዋታው ይልቅ በጣም ትኩረትን የሳበው የሞሐመድ ሳላ አስተያየት ነው። ትናንትናም ጋዜጣዊ መግለጫውን እንደተመለከታችሁት አብዛኛውን ጥያቄ የተጠየቁት በሞሐመድ ሳላ ዙሪያ ነበር። እንደውም አሊሰን ቤከር ሙሉ ለሙሉ ማለት እንችላለን ስለ ሞሐመድ ሳላ ነበር የተጠየቀው። አሰልጣኝ አርነ ስሎት ራሱ ወደ 10 ደቂቃ አካባቢ ስለ ሞሐመድ ሳላ ነበር የተጠየቁትና ከዛ በኋላም እንግዲህ የተለያዩ አስተያየቶች እየተሰጡ ይገኛሉ። እንደዚሁም የቀድሞ የሊቨርፑል ተጫዋች የሆኑ ጂሚ ካራጋርም በዛ ዙሪያ የሰጠው አስተያየት አለ። ይህንን አስተያየት ካልሰማችሁት ኮሜንት ሴክሽን ላይ ሊንክ አስቀምጥላችኋለሁ። ወደዛ ሊንክም እየሄዳችሁ ሰብስክራይብ እያደረጋችሁ የሰጠነውን ምላሽ እንድታዳምጡት በአክብሮት እጋብዛችኋለሁ። ከዚህ ተጠባቂ ጨዋታ ይልቅ ሞሐመድ ሳላ የሰጠው አስተያየት የበለጠ ቀልበን እየሳበ ነው የሚገኘው። ነገር ግን ደግሞ ጨዋታው በራሱ በጣም ትልቅ ጨዋታ ነው። ምክንያቱም ኢንተር አሁን ያሉበትን ሁኔታ ሁላችንም እናውቃለን። ሊቨርፑልም ደግሞ በሻምፒየንስ ሊግ ያለውን ታሪክ እናውቃለን። እንደዚሁም ባለፈው ዓመትም ኢንተር ሚላኖች ምንም እንኳን በፒኤስጂ በሰፊ ውጤት ቢሸነፉም እንኳን ለፍጻሜ መድረሳቸው አይዘነጋምና በጣም ትልቅ ጨዋታ ነበረ። ነገር ግን እንደ ጨዋታው ትልቅነት ብዙም ትኩረት የተሰጠው አይመስለኝም። እኛ ግን በዚህ በቅድመ ጨዋታ ወይም በማች ፕሪቪዋችን ግን ጨዋታውን ብቻ የምንመለከት ይሆናል። ጂሚ ካራጋር የሰጠውን አስተያየት ነገ ወይም ከነገ ወዲያ ባለው ጊዜያቶች የምንመለከተው ይሆናል። አሁን ግን በቀጥታ ጨዋታውን ብቻ ነው የምንመለከተው። እናም በዚህ ጨዋታ ላይ እንግዲህ በሁለቱም ክለቦች አንዳንድ ተጫዋቾች በጉዳት ምክንያት የሚያመልጣቸው ይሆናል። በሊቨርፑል በኩል ያለውን ስንመለከት ኬዛ በህመም ምክንያት፣ ሊዮኒ እንደሚታወቁ በጉዳት ምክንያት፣ ጀረሚ ፍሪምፖንግ፣ ባጄቲች፣ ኤንዶና ኮዲ ጋክፖ በጉዳት ምክንያት እዚህ ጨዋታ ላይ የማይሳተፉ ይሆናል። ሞሐመድ ሳላ ደግሞ ሁላችንም እንደምናውቀው በቅጣት ምክንያት በዚህ ጨዋታ ላይ የማይኖር ይሆናል። በኢንተር ሚላን በኩል ተከላካዮቹ ደምፍሪና ደርሜን በእርግጠኝነት ይህ ጨዋታ የሚያመልጣቸው ሲሆኑ አካንጂና ዲጄነሮ ደግሞ በዚህ ጨዋታ ላይ ላይሰለፉ የሚችሉበት እድል አለ እየተባለ ይገኛልና በአጠቃላይ እነዚህ ተጫዋቾች በዛሬው ጨዋታ ላይ የሚያመልጣቸው ይሆናል። ይህ ጨዋታ እንግዲህ ለሁለቱም ክለቦች ወሳኝ የሚባል ነው። ነገር ግን ደግሞ ለሊቨርፑል በጣም ወሳኝነት ያለው ጨዋታ ነው። ምክንያቱም እንግዲህ በዚህ ሲዝን ሊቨርፑል ጥሩ የሚባል እንቅስቃሴን እያደረገ አይደለም የሚገኘው። በሻምፒየንስ ሊጉ እንኳን እስካሁን ባደረጋቸው 5 ጨዋታዎች 2 ጨዋታዎችን መሸነፉ አይዘነጋም። በጋላታሳራይ 1-0 ውጤት፣ እንደዚሁም ደግሞ በፒኤስቪ 4-1 በሆነ ውጤት መሸነፉ አይዘነጋም። በተለይ ደግሞ በፒኤስቪ ጨዋታ ላይ እንደ ቡድን ያሳዩት እንቅስቃሴ በጣም የወረደ ነበርና ምናልባትም በዚህ ጨዋታ ላይም ነጥብ የሚጥሉ ከሆነ ወደ ቀጣይ ዙር በቀጥታ የማለፍ ነገራቸው በጣም አጣብቂኝ ውስጥ ይገባሉና ወደ ቀጣይ ዙር በቀጥታ ለማለፍ የግድ ይህንን ጨዋታ ማሸነፍ መቻል አለባቸው። ነገር ግን ደግሞ ኢንተር ሚላኖች በዚህ ሰዓት ያሉበትን ሁኔታ ስንመለከት ለሊቨርፑል ከባድ ጨዋታ እንደሚሆን ግን መገመት የሚከብድ አይመስለኝ። ኢንተር ሚላኖች በዚህ ሲዝን በሻምፒየንስ ሊጉ ድንቅ የሚባል እንቅስቃሴን እያደረጉ ነው የሚገኙት። እስካሁን ካደረጓቸው 5 ጨዋታዎች 4ቱን ማሸነፍ ሲችሉ በአንዱ ብቻ ነው መሸነፍ ይቻሉት። የተሸነፉትም በአትሌቲኮ ማድሪድ 2-1 በሆነ ውጤት ነው የነበረው። እንደውም ጨዋታውን ከተመለከታችሁ ግሪዝማን 93ኛው ደቂቃ ላይ ባስቆጠራት ግብ ነው 2-1 በሆነ ውጤት ሊሸነፍ የሚቻሉትና እስከ መጨረሻው ድረስ መፋለም ችሏል። እንደዚሁም ደግሞ በሻምፒየንስ ሊጉ እስካሁን ድረስ የተቆጠረባቸውን ግብ ስንመለከት ራሱ 3 ግቦች ብቻ ናቸው የተቆጠሩባቸው። 12 ግቦችን ደግሞ ማስቆጠር ችሏል። በሊቨርፑል በኩል ያሉን ስንመለከት 10 ጎል ማስቆጠር ሲችሉ 8 ግቦችን ማስተናገድ ችሏል። በተለይ ደግሞ በፒኤስቪ 4 ግቦች ናቸው የተቆጠሩባቸውና ሊቨርፑል ዘንድሮ መከላከሉ ላይ በጣም ደካማ ሆኖ እየተመለከትን ነው የምንገኘው። በፕሪሚየር ሊጉ ያደረጉትን የመጨረሻውን ጨዋታ ስንመለከት ራሱ በሁለት አጋጣሚዎች መምራት ችለው ነገር ግን በስተመጨረሻ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ኢቨን በሊድስ እንኳን 3 ግቦች ናቸው የተቆጠሩባቸውና ምናልባትም ይህ የመከላከል ድክመት በዛሬው ጨዋታ ላይም ዋጋ እንዳያስከፍላቸው ትልቅ ስጋት አለ። በተለይ ደግሞ ኢንተር ሚላኖች ዘንድሮ ጥሩ የሚባል ጅማሩን መጀመራቸው ተከትሎ በተለይ ደግሞ በሜዳቸው ያደረጉትን ጨዋታ ስንመለከት በአጠቃላይ እስካሁን ድረስ 11 ጨዋታዎችን ማድረግ ይችላል በሁሉም ውድድሮች። ከነዚህ 11 ጨዋታዎች 9ኙን ማሸነፍ ሲችሉ በሁለቱ ብቻ ናቸው የተሸነፉት። እንደዚሁም ደግሞ በእነዚህ 9 ጨዋታዎች 31 ግቦችንም ማስቆጠር ችለዋል። 7 ግቦች ብቻ ናቸው ደግሞ በአንጻሩ የተቆጠረባቸውና የተሻለ እንቅስቃሴ በሜዳቸው እያደረጉ ነው የሚገኙት። ሊቨርፑል ደግሞ ከሜዳ ውጭ የሚያደርጋቸውን ጨዋታዎች ስንመለከት ጥሩ ነገርን እያስመዘገበ አይደለም የሚገኘው። ምንም እንኳን ካለፉት 3 ጨዋታዎች አንዱን ከሜዳ ውጭ ያደረገውን ማሸነፍ ችሏል። እንደዚሁም ደግሞ በሊስ ጨዋታ ላይ መምራትም ችሎ ነበረ። ነገር ግን በስተመጨረሻ አቻ ቢወጣ ማለት ነውና ሊቨርፑል ከሜዳ ውጭም እየተቸገረ ነው የሚገኘው፣ በሜዳውም እየተቸገረ ነው የሚገኙና በአንጻሩ ኢንተር ሚላኖች የተሻለ ቦታ ላይ ነው የሚገኙት። እንደዚሁም ደግሞ አንዳንድ ተጫዋቾቻቸውም በጣም ምርጥ የሚባል እንቅስቃሴን እያደረጉ ነው የሚገኙት። አሁን ለምሳሌ እነ ቻናሎጉ እነ ባስቶኒ
ደማርኮ በጣም ድንቅ የሚባል እንቅስቃሴን እያደረገ ነው የሚገኘው። ማርቲኔዝም ጎሎችን እያስቆጠረ ነው የሚገኘው። እነዚህን ተጫዋቾች እንዴት አድርገን ነው የምናቆም የሚለው ራሱ ለሊቨርፑል ትልቅ የቤት ስራ ይሆናል ተብሎ ነው የሚጠበቀው። እንደዚሁም ኢንተር ሚላኖች ከኳስ ጋር ምቾት የሚሰማቸው ቡድን ናቸው። ከኳስ ውጭም ፕረስ ሲያደርጉም በጣም የተሻሉ ቡድን ናቸው። እንደዚሁም ደግሞ ጥሩ የሆነ የሴት ፒስም ስታትም አላቸው። ከቆመ ኳስ ራሱ ጥሩ የሆነ አጠቃቀምም አላቸውና ሊቨርፑልን በሁሉም መንገድ ማስጨነቅ የሚችሉ ቡድን ናቸውና በጣም ከባድ ምሽትን ልናሳልፍ እንደምንችል ስጋት አለኝ። በእርግጥ ሊቨርፑሎች አሁንም ይህንን ጨዋታ የማሸነፍ አቅም አላቸው። ምክንያቱም በእግር ኳስ የሚፈጠሩ ነገሮችን አናቅም። አንዳንድ ጊዜ ደካማ የሚባሉ ቡድኖች በጣም ጠንካራ ሆኑ ጨዋታን ሲያሸንፉ መመልከት ችለናል። እንደዚሁም ደግሞ ይህም ጨዋታ የሊቨርፑል መነሻም ሊሆን ይችላል። በተጨማሪም ደግሞ ያለፉትን 3 ጨዋታዎች ምንም አይነት ሽንፈት አልገጠማቸውምና ያ ራሱ ትልቅ ሞራልም ሊሆናቸው ይችላል። ምንም እንኳን የመጨረሻውን ጨዋታ 2 ጊዜ መርተው አቻ ቢወጡም እንኳን ለሊቨርፑል ግን በተከታታይ 3 ጨዋታዎች አለመሸነፍ ራሱ ጥሩ ሪከርድ ይመስለኛል በዚህ ሲዝን እያሳየን ካለ ነው አቋም አንጻርና ምናልባትም ያም መነሳሻም ሊሆናቸው ይችላል። እንደዚሁም ደግሞ መሐመድ ሳላ የሰጠው አስተያየት ራሱ ለተጫዋቾቹ ተጨማሪ ሞራልም ሊሆናቸው የሚችልበትም እድል ሊኖር ይችላልና ምናልባትም በጣም ትንሽ ፐርሰንትም ቢሆንም እንኳን ሊቨርፑል ይህንን ጨዋታ ሊያሸንፍ የሚችልበት እድል አለ ብዬ አስባለሁ። ወቅታዊ አቋማቸውን ስንመለከት ያለፉትን 5 ጨዋታዎች ኢንተር ሚላኖች የተሻለ የማሸነፍ ንጽጻሪ አላቸው። ካለፉት 5 ጨዋታዎች 3ቱን ማሸነፍ ሲችሉ በሁለቱ ደግሞ ሽንፈት ገጥሟቸዋል። የተሸነፉትም በአትሌቲኮ ማድሪድ በሻምፒዮንስ ሊግ እንደዚሁም ደግሞ በሴሪኤው ደግሞ በኤሲ ሚላን የተሸነፉበት ጨዋታዎች ናቸው ያሉት። ነገር ግን ደግሞ የመጨረሻውን ጨዋታ ኮሞን 4-0 በሆነ ውጤት ነበረ ማሸነፍ የቻሉት። ኮሞ ደግሞ በዚህ ሲዝን በጣም የተሻለ እንቅስቃሴን እያደረገ ያለ ቡድን ነው። ሴስ ፋብሪጋስ ካለፈው ዓመት አንጻር ስንመለከተው ዘንድሮ በጣም የተሻለ ቡድን መገንባቱን መመልከት ችለናል። በሴሪኤው ራሱ በዚህ ሰዓት 6ኛ ደረጃ ላይ ነው የተቀመጠውና ይህንን ጥሩ ቡድን 4-0 በሆነ ውጤት ነው ማሸነፍ የቻሉትና ጥሩ መነሳሳት ላይ ያሉ ቡድን ናቸው። ሊቨርፑልን በአንጻሩ ስንመለከት ካለፉት 5 ጨዋታዎች 2ቱን ሲሸነፍ 1ዱን አሸንፎ 2ቱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻለው። ዌስትሃም ዩናይትድን 2-0 ሲያሸንፍ ከሰንደርላንድ ጋር እንደዚሁም ደግሞ ከሊድስ ጋር አቻ ሲወጣ በፒኤስቪ እና በኖቲንግሃም ፎረስት ደግሞ ሽንፈት ገጥሞታል። ለሊቨርፑል ትንሽ አሳሳቢ የሚሆነው ካለፉት 5 ጨዋታዎች የተቆጠሩበትን ግብ ስንመለከት በሊድስ 3 ጎሎች ተቆጥሮበታል፣ በሰንደርላንድ 1 ጎል፣ በፒኤስቪ 4 ጎል እንደዚሁም ደግሞ በኖቲንግሃም ፎረስት 3 ግቦች ተቆጥሮበታልና በአጠቃላይ ባለፉት 5 ጨዋታዎች 11 ግቦች ተቆጥሮበታል። እንደዚሁም ደግሞ ያስቆጠራቸውን ግቦች ስንመለከት ደግሞ ዌስትሃም ላይ 2 ግቦችን አስቆጥሯል። ሰንደርላንድ ላይ 1 ጎል፣ ሊድስ ላይ 3 ጎል እንደዚሁም ደግሞ ፒኤስቪ ላይ 1 ጎል ብቻ ነው ማስቆጠር የቻለው። በአጠቃላይ ደግሞ 6 ግቦች ናቸው የተቆጠሩበት። 11 ግቦች ተቆጥሮበት 6 ግቦችን ደግሞ ማስቆጠር ችሏል። የኢንተር ሚላንን ስንመለከት 4 ግቦች ሲቆጠሩበት በአጠቃላይ ኢንተር ሚላኖች ያስቆጠሩት ግብ ደግሞ 13 ግቦችን ማስቆጠር ችሏልና በማስቆጠር ደረጃ ኢንተር ሚላን የተሻሉ ናቸው። ጎል በሚቆጠርባቸው ወይም ደግሞ ትንሽ ጎል በተቆጠረባቸውም ደግሞ ኢንተር ሚላኖች በጣም የተሻሉ ቡድን ናቸውና ሊቨርፑል እንደ ቡድን መከላከሉ ላይም ደካማ ነው፣ መሀል ሜዳው ላይ ደካማ ነው፣ እንደዚሁም ደግሞ የማጥቃት ስፍራው ላይም ደካማ ቡድን ሆኖ እየተመለከት ነው የምንገኘውና ይህንን ጨዋታ እንዴት እንደሚያሸንፍ ራሱ በጣም አስቸጋሪ ነው ለመገመት። እንደዚሁም ደግሞ የእርስ በርስ ግንኙነታቸውን ስንመለከት 2 ጊዜ መገናኘት ችሏል። 2022 ላይ በዛ ጨዋታ ላይ ሁለቱም አንዳንድ ጊዜ ማሸነፍ ችሏል። ሊቨርፑል በሜዳው በኢንተር ሚላን 1-0 ሲሸነፍ፣ ኢንተር ሚላን ደግሞ በሜዳው በሊቨርፑል 2-0 ተሸንፏልና ሁለቱም በሜዳቸው ያደረጉትን ጨዋታ ማሸነፍ አልቻሉም። ከሜዳቸው ውጭ ያደረጉትን ጨዋታ ግን ማሸነፍ ችሏል። ለመጨረሻ ጊዜ 2022 ፌብራሪ 16 ላይ ነበር በሳን ሲሮ መገናኘት የቻሉት በሻምፒዮንስ ሊግ የምድብ ጨዋታ ላይ። በዛ ጨዋታም ሊቨርፑል 2-0 በሆነ ውጤት ማሸነፍ ችሏል። የሊቨርፑልን የማሸነፊያ ግቦች 75ኛው ደቂቃ ላይ ፈርሚኖ እንደዚሁም ደግሞ 83ኛው ደቂቃ ላይ ሳላ ማስቆጠር ችለው ነበረ። ለመጨረሻ ሲገናኙ ደግሞ በአንፊልድ ነበር የተገናኙት። ያንን ጨዋታ ደግሞ ማርቲኔዝ ባስቆጠራት ብቸኛ ግብ ኢንተር ሚላኖች 1-0 በሆነ ውጤት ማሸነፍ ችሏል። ይህንን ጨዋታ ማን ይሸንፋል የሚለውን ግምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሌላኛው መነሳት ያለበት ነጥብ ደግሞ የሊቨርፑል ቋሚ 11 ማን ሊሆን ይችላል የሚለው ነው። በተለይ ደግሞ የማጥቃት ስፍራው ላይ አሰልጣኝ አርነ ስሎት ማንን ሊጠቀሙ ይችላል የሚለው ነገር ነው። ምክንያቱም መሐመድ ሳላህ በቅጣት ምክንያት በዚህ ጨዋታ ላይ የለም፣ ኮዲ ጋክፖ በጉዳት ምክንያት የለም፣ ፌዴሪኮ ኬዛ በተመሳሳይ በጉዳት ምክንያት የለም፣ እንደዚሁም ደግሞ ጄደን ዳንስ ራሱ እስካሁን ከጉዳት አልተመለሰም እና የሊቨርፑል የማጥቃት ስፍራ በጣም ሳስቶ ነው እየተመለከት ነው የምንገኘው። በዚህ ሰዓት እንግዲህ ተፈጥሯዊ የማጥቃት ስፍራ ተጫዋቾች ያሉት 3 ናቸው። ምናልባት ፍሎሪን ቪርስን የምንጨምር ከሆነ 4ኛ ተጫዋች ይሆናል። ከፍሎሪን ቪርስ ውጭ ግን አሌክሳንደር ኢሳቅ፣
ሂጎ ኤኪቲኬና ሪዮ እንግሞሃ ብቻ ናቸው ያሉትና እንዴት አድርጎ ነው እነዚህን ተጫዋቾች የሚጠቀሙ የሚለው ነገር ትልቅ ጥያቄ ነው የሚሆነው። ከዛ ውጪ ግን በበረኛ ላይ አሊሰን ቤከር፣ ማማርዳሽቪሊ፣ ውድማን መጓዝ ይችላል። ተከላካይ መስመር ላይ ስንመለከት ቨርጂል ቫንዳይክ፣ ኢብራሂሞ ኮናቴ፣ ጆ ጎሜዝ፣ ላኪ የተባለው ወጣት ተጫዋች፣ ብራድሊ፣ ኪርኬዝና ሮበርትሰን መሄድ ይችላል። መሀል ሜዳ ተጫዋቾች ደግሞ ሳቡዝ ላይ ግራቨንበርግ፣ ማካሊስተር፣ ጆንስና ኒዮኒ መሄድ ይችላል። የአጥቂ መስመር ላይ ቀደም እንዳልኳቸው ደግሞ አሌክሳንደር ኢሳቅ፣ ፍሎሬን ቪርስ፣ ሂጎ ኤኪቲኬና ሪዮ እንጎሞሃ መሄድ ችሏል። እናም ከነዚህ ተጫዋቾች ማን በቋሚነት ይጀምራል የሚለው ነገር በጣም ትልቅ ጥያቄ ነው። የኔን ግን ግምት አስቀምጥላችኋለሁ። በመጀመሪያም በበረኛ ስንጀምር አሁንም አሊሰን ቤከር በቋሚነት ይጀምራል ብዬ እጠብቃለሁ። በእርግጥ ገና ወደ 100% ብቃቱ ተመልሷል ማለት አንችልም። ነገር ግን ደግሞ የተሻለ መረጋጋትን ለተከላካይ መስመሩ የሚሰጥ በረኛ ነውና እሱም በቋሚነት ይጀምራል ብዬ እጠብቃለሁ። የተከላካይ መስመሩን ስንመለከት ደግሞ በቀኝ ክንፍ በኩል ብራድሊ በቋሚነት ይጀምራል ብዬ እጠብቃለሁ። ባለፈው ከሊፍስ ጋር በተደረገው ጨዋታ ላይ በቋሚነት ጀመሩ አይዘነጋም። አንድ አሲስተም ማድረግ ይችላል። የተወሰኑ አጋጣሚዎች ላይ ጥሩ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። በእርግጥ ከጉዳት እንደመመለሱ መጠን የተሻለ እንቅስቃሴ አድርጓል ልንል እንችላለን። ነገር ግን ደግሞ አሁን ብዙ ነገሮች ይቀሩታል። ማሻሻል ያለባቸው ነገሮች አሉ። ያንንም ለማድረግ ደግሞ በተከታታይ ጨዋታዎችን መጀመር መቻል አለበትና በዚህ ጨዋታ ላይም በቋሚነት ይጀምራል ብዬ እጠብቃለሁ። የመሀል ተከላካዮችን ስንመለከት አሁንም ኢብራሂሞ ኮናቴና ቨርጂል ቫንዳይክ ይጀምራሉ ብዬ ነው የምጠብቀው። በተለይ ደግሞ ጆ ጎሜዝን እዛ ቦታ ላይ ማጫወት የሚፈልግ አሰልጣኝ አይደለም እና እነዚህ ተጫዋቾች በቋሚነት ይጀምራሉ ብዬ እጠብቃለሁ። የግራ ክንፉን ስንመለከት ኪርኬዝ በቋሚነት ይጀምራል ብዬ ነው የምጠብቀው። በተለይ ያለፉትን ጥቂት ጨዋታዎች ስንመለከት ከመጀመሪያዎቹ ጨዋታ አንጻር የተሻለ እንቅስቃሴን እያደረገ ነው የሚገኘው። ምናልባትም የተሻለ ቡድኑን እየለመደ የመጣም ይመስለኛልና ያንን ነገር ለማስቀጠል በቋሚነት ያስጀምሩታል ብዬ እጠብቃለሁ። የመሀል ሜዳውን ስንመለከት ምናልባትም ከሊድስ ጋር በተደረገው ጨዋታ ላይ ይዘውት የገቡትን አሰላለፍ በዚህ ጨዋታ ላይም ሊደግሙ የሚችሉበት እድል አለ ብዬ አስባለሁ። እናም ሪያን ግራቨንበርግ፣ ከርትስ ጆንስና ሳቡዝ ላይ በቋሚነት ይጀምራሉ ብዬ ነው የምገምተው። በተለይ ደግሞ በሊድስ ጨዋታ ላይ 2-1 እስከምንሆንባት አጋጣሚ ድረስ የተሻለ እንቅስቃሴን ማድረግ ችሎ ነበር። ከርትስ ጆንስን በጣም በጥሩ ሁኔታ ሲጫወት ነበረ። ራያን ግራቨንበርግም የተሻለ ተንቀሳቅሶ ነበር እስከዛ ድረስ። ነገር ግን ከዛ በኋላ ግን በጣም ወረስት የሆነውን ራያን ግራቨንበርግ የተመለከተን ይመስለኛል እና ምናልባትም ያንን መርገም የተሻለ እንዲጫወቱ የተሻለ እንዲላመዱ ሊያደርጋቸው ይችላል ብለው አስበው በዛሬው ጨዋታ ላይም በቋሚነት ሊያስጀምሯቸው የሚችሉበት እድል አለ ብዬ እጠብቃለሁ። ወደ ማጥቃት ስፍራው ስንገባ ግን ምናልባትም በዚህ ሲዝን ስንጠብቀው የነበረውን አሰላለፍ በዚህ ጨዋታ ላይ ሊጠቀሙት ይችላሉ ብዬ እገምታለሁ። ይህም አሰላለፍ 10 ቁጥር ቦታ ላይ ፍሎሬን ቪርትዝ እንደዚሁ ደግሞ ፊት ለፊት መስመር ላይ ሂጎ ኤኪቲኬና አሌክሳንደር ኢሳቅን በቋሚነት ሊያስጀምሩ ይችላሉ ብዬ አስባለሁ። በእርግጥ ከዚህ ሌላም የአማራጭም ያላቸውም አይመስለኝም። እናም ይህንን አሰላለፍ ይዘው ይገባሉ ብዬ ነው የምጠብቀው። የእናንተን ግምት ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ስለ ጨዋታው ያላችሁን አስተያየት እንደዚሁም ደግሞ ጨዋታው ስንት ለስንት ሊያልቅ ይችላል የሚለውንም ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እዚህ ጨዋታ ላይ ያለኝ ሀሳብ ይህንን ይመስላል። ግምቴን ሳስቀምጥ በዚህ ጨዋታ ላይ ወይ በሰፊ የጎል ልዩነት እንሸነፋለን ወይ ደግሞ በጠባቡ እናሸንፋለን ብዬ አስባለሁ። ምናልባት 2-1 በሆነ ውጤት ይህንን ጨዋታ ልናሸንፍ የምንችልበት እድል አለ። ካልሆነ ግን ወይ 3-1 ወይ 4-1 ልንሸንፍ የምንችልበትም እድል አለ ብዬ ገምታለሁ እና የእናንተን ግምት ግን እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።